ያ በአማርኛ ቀጥታ በእማሪያዊ ፍቺው ከፈታ ነው ብዙ እጆች ያሉት ዳውድ 2 እጆች ነው ያሏቸው ነብዩላህ ዳውድ ብዙ እጆች ያሉ ተብሎ ይፈታል አይፈታም ዘል አይዲ ማለት በአረብኛ እማሪያዊ ፍቺው ብዙ እጆች ማለት ነው ነገር ግን አረብኛ ሰፊ ነው የድ የምትለው ቃል ብቻ 27 ትርጉም አላት ከዛም በላይ ትሰጣለች ማለት ለዛ እቺ እማሪያዊ ፍቺዋ ሳይው የሚፈልግባት ኃይል የነበረው ማለት ነው ነብዩላህ ዳውድ ብረት ይቀልጥላቸው ነበር በእጃቸው ማለት ነው አላህ በሌላም የቁርአን አንቀጽ ላይ ቁርአንን ራሱን ይሄን ምንቀራውን ቁርአን ሲገልጽልን ምን አለ لا يأتيه الباطل من بين يديه ولا من خلفه ቁርአን እኮ ባጢል የሚባል ነገር አይከተለውም በሁለት እጆቹ መካከል ከኋላውም ይላል ቀጥታ በእማሪያዊ ፍቺው ከፈታ ነው ቁርአን 2 እጆች ያሉት ግን የኛን አይመስልም ይባላል ላ ለዛ እነኚህ አረብኛ ቃላቶች አማርኛ ቃላቶችም ላይ እንደዚህ አይነት ፍቺ እንዳለ ሁላ እማሪያዊ ፍካራዊ ፍቺ እንዳለ ሁላ ለምሳሌ የመንግስት እጅ አለበት ይሄ ጉዳይ የመንግስት እጅ አለበት ቢል አንድ ሰው መንግስት የሚባለው ነገር እጅ የሚባል ክፍለ አካል አለው ግን የኛን አይመስልም ብለን እናምናለን እንዴ ላ እዚህ ጋር እጅ የሚባለው እማሪያዊ ፍቺ አልተፈለገበትም የመንግስት እጅ አለበት መባሉ ይሄ እጅ የሚባለው መንግስት እጅ ያለው ክፍለ አካል የሆነ ብለን አናምንም ማለት ነው መንግስት የሚባልን ነገር ያወቀ እና አማርኛን ቋንቋ የሚያቅ እንደዛ ብሎ አያምንም እንደዛው በመንግስት ለምሳሌ ህግ ፊት አቀርባለሁ ቢል አንድ ሰው ህግ የሚባለው ነገር ፊት አለው ግን የኛን አይመስልም ብለ አይታመንም እንደዛ ምንድነው የሚባለው አይ ይሄ ቃል የተፈለገበት እማሪያዊ ፍቺው ሳይሆን ፍካራዊ ፍቺውን የተፈለገበት ነው ይባላል ታዲያ እንዴት خالق السماوات والارض ሰማያትን ምድርን የፈጠረ ጌታ ዓለምን በአጠቃላይ የፈጠረ ለሰው ልጆች እጅ እግር ያደረገ ጌታ ለእንስሳዎችም እንደዛው ፍጥረታቶችን በፈለገው መልኩ ቅርጽ ሰጥቶ የፈጠረ ጌታ እንዴት ለሱ ቅርጽ አለው ተብሎ ይታመናል እንዴት ለሱ እጅ አለው ግን የኛን እጅ አይመስልም ላ ያ ሱብሃንአላህ እግር አለው ግን ላ የኛን እግር አይመስልም ማለቱ አያድንህም ያማ የኔና ያንተም እግር እኮ አይመሳሰልም ሙሉ ለሙሉ አይመሳሰልም ምክንያቱም መመሳሰል ሁለት አይነት ነው ሙሉ ለሙሉ መመሳሰል በከፊል መመሳሰል አላሁ ሱብሃነሁ ወተዓላ ፍጥረትን በጭራሽ ሙሉ ለሙሉ አይመሳሰልም በከፊልም አይመሳሰልም አንድ ሰው በከፊል እንኳን ይመሳሰላል ካለ ሙእሚን ሊሆን አይችልም ለዛ ፈጣሪ እግር አለው ግን የኛን አይመስልም ቢል የኛን አይመስልም ሲል ምንድነው የሚፈልግበት የኛ እግር ለምሳሌ 5 ጣት ካለው የሱ እግር ወይ 10 ጣት አለው ወይ 1 ቢሊዮን ጣት አለው ቢለው ወይ ሌላ ነገር ነው ለዛ ምንድነው የሚባለው ሚውት ያዙ እንዲህ አይነት ለምሳሌ ለፈጣሪ ቦታ ያለው የሚያስመስሉ እማሪያዊ ፍቺያቸው ክፍለ አካላቶች ያሉት የሚያስመስሉ እማሪያዊ ፍቺያቸው እንደዚህ አይነት ሐዲሶች ወይም የቁርአን አያዎች ሲመጡ የሚፈለግባቸው ነው እንጂ በሚፈለግባቸው ነው እንጂ የሚፈታው በደግ ተብሎ እግር አለው እጅ ያለው አይኖች አሉት አይባልም በአማርኛ እንኳን ስለሌለ በአማርኛ እንኳን አንጠቀመው ለዛ አረቦች ያውቁት ነበር አረቦች ምን እንደተፈለገበት ማለትም እነኛ ቁርአኑ ሲወርድ ነብዩ ሲያናግሯቸው ሰለላሁ ዐለይሂ ወሰለም አጠገባቸው የነበሩ አረቦች ኩፋሮች እንኳን ያውቁት ነበር ማዕናው ለዛ ነው እኮ ምን አላሉ እንዴ ቁርአን ላይ እኮ አንዴ አላህ ከናንተ ጋር ነኝ ብሏል አንዴ ደግሞ ከሁሉም በላይ ነኝ ብሏል ለዛ ተጋጨ ቁርአን ምክንያቱም ከናንተ ጋር ነኝ ሲል ምድር ላይ ነኝ እያለ ነው ከሁሉም በላይ ነኝ ሲል ደግሞ ከሰማይ በላይ ነኝ እያለ ነው ሁለቱ ይጋጫል አላሏቸው ምክንያቱም ምን ስለማይፈለግበት እማሪያዊ ፍቺው ስለማይፈለግበት ከናንተ በላይ ነኝ በልቅና በደረጃ በእውቀት ከናንተ ጋር ነኝ በእውቀት በነስር በዚህ አይነት ፍቺ ነው የሚፈታው ማለት ነው ለዛ የትኛውም አይነት የቁርአን አንቀጽ ለአላህ Subhanahu Wa Ta'ala ዛሂሩ ሲታይ እማሪያዊ ፍቺው ሲታይ ቦታ ያለው ወይም ክፍለ አካል ያለው የሚያስመስሉ በእማሪያዊ ፍቺ አይፈለግባቸውም ማለት ነው ለምሳሌ ነብዩ ሰለላሁ ዐለይሂ ወሰለም ነፍሴ በእጁ በሆነችው ጌታ ይላሉ በአማርኛ ቀጥታ ከፈታ ነው ያ ማለት በቁጥጥሩ በሆነችው ጌታ ማለት ነው ነፍሴ በእጁ ያለበለዚያ የፈጣሪ እጅ ምድር ላይ ተበተነ ነው ሊባል ነው አላህ Subhanahu Wa Ta'ala ደግሞ ለምሳሌ የዱላሂ ፈውቅ አይዲህም ብሏል በቁርአን ላይ ነብዩ ሙባይዓ ሲያደርጉ እጃቸውን ዘርግተው ከዛ ሱሐባዎች እጆቻቸውን እየደራረቡ ከነብዩ ጋር ቃል ተጋቡ
ያንን አላህ ሲገልጸው ከነብዩ ጋር የተጋባችሁት ቃል ከአላህም ጋር መጋባት ነው፣ ቃል ተጋብታችኋል የሚለውን ለመግለጽ የዱላሂ ፈውቀ አይዲሂም ብሎ ገለጸ። ይሄን ቀጥታ በእማሪያዊ ፍቺ ከፈታ ነው ምን ማለት ነው? የአላህም እጅ ከእናንተ በላይ ተጨምሮበታል ማለት ነው። ለዛ አላህ እጅ የሚባል ክፍለ አካል አለው ከተባለ ከሰሃባዎች ጋር እጁን ዘርግቶ እሱም እጁን ላያቸው ላይ አድርጓል ማለት ነው። አዑዙ ቢላህ። እንዴት ያለ የወረደ አረዳድ ነው ይሄ! ፊት ስለሚለው ደግሞ ወጅህ ስለሚለው ደግሞ ብናይ ደግሞ አላህ ለምሳሌ ኩሉ ሸይን ሃሊኩን ኢላ ወጅሃሁ ብሏል። ሁሉም ነገር ይጠፋል ወጅሁ ሲቀር ብሏል። ወጅሁ ሲቀር ወጅህ የሚለውን ቃል ቀጥታ ፈተን በእማሪያዊ ፍቺ ፊት የሚባል ክፍለ አካል ካልን አላህ እግሩ ያሉት ይጠፋል፣ እጆቹ ያሉት ይጠፋል፣ ወገቡ ጎኑ ያሉት ጠፍቶ ሁሉም ጠፍቶ ፊቱ ይቀራል ማለት ነው። በእነሱ አረዳድ የራሱ ፍቺ ያለው ማለት ነው። ሌላ ቦታ ደግሞ አሁንም ወጅህ የሚለውን ፊት ብለው ክፍለ አካል ብለው ከፈቱት ሌላ ቦታ አላህ ምን ብሏል? ፈሊላሂ አልመሽሪቁ ወልመግሪብ ፈአይነማ ትወሉ ፈሰመ ወጅሁላህ። ቁርአን ነው እንግዲህ ምስራቅም ምዕራብም የአላህ ነው፣ ወዴትም ብትዞሩ የአላህ ወጅህ እዛ ጋር አለ። ቀጥታ ከፈታ ነው በእማሪያዊ ፍቺ ከፈታ ነው አሁንም ይሄንንም ምን ማለት ነው? የአላህ ፊት በምስራቅም በምዕራብም ተበትኖ ያለ ነው ማለት ነው። ላ አይደለም። ለዛ እንዲህ አይነት እማሪያዊ ፍቻቸው ለይሰ ከሚስሊሂ ሸይ ከሚል የቁርአን አንቀጽ ጋር የሚጋጩ የሆኑ በእማሪያዊ ፍቻቸው አይገለጹ አይተረጉሙም። እማሪያዊ ፍቻቸው ወለም የኩን ለሁ ኩፉወን አሐድ ከሚለው የቁርአን አንቀጽ ጋር የሚጋጩ በእማሪያዊ ፍቻቸው አይፈቱ። ይህንን አላህ ራሱን ያስተማረን እንደዛ እንደማይፈታ። እንደዛ የሚፈቱ ሰዎች በዛ አይነት መንገድ የሚፈቱ ሰዎች ሰዎችን ጥመት ላይ ለመጣል ፈልገው እንደሆነ ሱረቱ አሊ ዒምራን ላይ ገልጾልናል። ግልጽ አድርጎ እኮ ምን ብሏል? ስለ ቁርአን ሲገልጽልን هو الذي أنزل عليك الكتاب منه آيات محكمات هن أم الكتاب وأخر متشابهات الله نوسو أنت لا قرآن يوردو سورة العمران له هو الذي أنزل عليك الكتاب السنو الله أنت لا كتابا يوردو هو الذي أنزل عليك الكتاب منه آيات محكمات قرآن وست محكم يهونو آيات شانو ሙሕከም ማለት ጥርት እንትናቸው ፍቻቸው ግልጽ የሆነ ፍቺ ያላቸው ማለት ነው። ሁነ ኡሙል ኪታብ እነሱም ደግሞ እነኚህ ሙሕከም አያዎች የቁርአኑ እናት ናቸው አለ። ምን ማለት ነው? እናት መመለሻ ማለት ነው። የሆነ ቦታ ላይ ለምሳሌ ፈሰመ ወጅሁላህ ምስራቅም ምዕራብም የአላህ ነው፣ ሁሉም ቦታ ደግሞ የአላህ ፊት አለ ብሎ እንዳይተረጉመው ቂብላ ነው የሚፈለግበት። ለሶላት ነፍል ለሱና ለሆነ ሶላት አንድ ሰው ሱና የሆነ ሶላት ሲሰግድ መንገድ ላይ ሆኖ በፈረስ ለምሳሌ እየሄደ ወዴትም አቅጣጫ ዞሮ መስገድ ይችላል። የአላህ ቂብላ አለና ማለት ነው። ሌሎችም ማለት ነው የጠቀስኩላቸው የራሳቸው የሆነ ፍቺ ያላቸው። እንደዛ ተብሎ ነው እንጂ የሚፈታው ምን ተብሎ አይፈታም? በዛሂሩ አይፈታም፣ በእማሪያዊ ፍቺ አይፈታም ማለት ነው። ለዛ ምን አለ? ሁና ኡሙል ኪታብ እነኛ ሙሕከሞች የኪታቡ እናት ናቸው አለና ወኡኸሩ ሙተሻቢሃት ሌላ ደግሞ የተቀሩ አሉ ሙተሻቢ ሆኑ ማለት እማሪያዊ ፍቺ ያላቸው ፍካሪያዊ ፍቺ ያላቸው ብዙ ፍቺ ያለው ማለት ነው። ከአንድ በላይ ትርጉም ያለው ማለት ነው። አንድ ቃል ሆኖ ከአንድ በላይ ትርጉም ያለው የቁርአን አንቀጽ እንዳለ ነገረን። ከዛ ምን አለን ቀጥሎ? ወኡኸሩ ሙተሻቢሃት ፈአማ አለዚነ ፊ ቁሉቢሂም ዘይግ አማ እነኛ ቀልቦቻቸው ላይ ጥመትን የተሞሉ ሰዎች ፈየተቢዑነ ማ ተሻበሀ ሚንሁ ከቁርአኑ ሙተሻቢሁን ይከታተላሉ። ተከታትለው ለማስረጃነት ይይዛሉ። አርረሕማኑ ዐለል ዐርሽ እስተዋ ማን እንደዚህ ብሎ ፈሰረው? እንዲህ ብሎ የድ ብሏል እኮ ለዛ ራሱ እኮ እጅ አለኝ ብሏል እያሉ እነኝን ሙተሻቢ አሻሚ ትርጉም ያላቸውን ተከታትለው ይዘው ይጠቀማሉ አለን። فأما الذين في قلوبهم زيغ فيتبعون ما تشابه منه لمن ابتغاء الفتنة علينا الله ይህንንም የሚያደርጉት የሰውን እምነት ፊትና ላይ ለመጣል። ስንቱ ነው የሚደናገረው?
ስንቱን መደናገር ላይ ጥለዋል እነኚህ ሰዎች። ቁርአን እኮ እንዲህ ብሎ ነግሮናል እያሉ በሚሉ ሰዓት ስንቱን አደናግረዋል። ፊትና ውስጥ ስንቱን ጥለዋል። አንድ ሰው ቁርአን እንኳ ብሏል ብሎ ካመነ እኮ አይድንም። ቁርአን አላህ ራሱን አላህ እጆችና እግር አለኝ ብሎ ገልጿል። ቁርአን ነው ያለው ብሎ ቢያምን እንኳን አይድንም። ከእስልምና ከመውጣት አይድንም ማለት ነው። ምክንያቱም ከአላህ ውጭ ያለን እያመለከ ነውና። ለዛ ምን አለ? ኢብቲጋአል ፊትና፣ ፊትናን ፈልገው ነው ያንንም የሚያደርጉት አለ። ኢብቲጋአል ፊትነቲ ወብቲጋአ ተእዊሊሂ፣ እንደዛውም ደግሞ በፈለጉት መንገድ ትርጉም ሊሰጡት ሲሉ ነው እንደዛ የሚያደርጉት። የዲሉና ምን ይላሉ? የዲሉና እጅ ነው በቃ እጅ አለኝ ብሏል፣ በቃ እጅ አለኝ ብለን እናምናለን ይላሉ። አሃ እጅ አለው ብላችሁ ታምናላችሁ? አዎ። ስንት እጅ አለው ብላችሁ ነው የምታምኑት ተብለው ቢጠየቁ አንዳንዶቹ አንድ ነው ብለው ያምናሉ። ምክንያቱም እኮ የዱላሂ ፈውቀ አይዲሂም ሲል የሚያሳየው አንድ ነውና አንድ እጅ ነው ያለው። ሌሎቹ ደግሞ አይ ማመንዐከ አን ተስጁደ ሊማ ኸለቅቱ ቢየደይ ብሏልና ሁለት ነው ይላሉ። ሌሎቹ ደግሞ ወሰማአ በነይናሃ ቢአይዲን ነውና ከሁለት በላይ ነው፣ 3 4 5 6 ቁጥሩን ማናውቀው ይላሉ። ላይ ሁሉ መጋጨት ውስጥ ለምን ገቡ? አረብኛን አለማወቅና ፈጣሪን አለማወቅ። ወሰማአ በነይናሃ ቢአይዲን ወይን ሚለውን ኢብኑ አባስ ምን ብለው ፈቱት? ቁዋ የዳያችሁ ምን አይነት ትርጉም እንዳለው ቁዋ ብለው ፈቱት። እሺ እዚህ ጋር ዳውድ ብዙ እጆች አሉት ብላችሁ ታምናላችሁ ወይ? ቆይ አይ እሱን አትንገረኝ፣ ስለሱ አታውራኝ። ይሄው እዚህ ጋር አላህ ራሱን እጅ አለኝ ብሏል። አዑዙ ቢላህ አላለም። ለዛ እንደዚህ በግልጽ ቀርቦ መወያየት የሚፈልጉ ዛሬም ነገም ዝግጁ ነን ማለት ነው። እና በቻልኩት መልኩ ለማስረዳት ሞክሬያለሁ። አላህ አምሳያ የለውም። አላህ በክፍለ አካላቶች አይገለጽም። ለዛ ዛሂራቸው እማሪያዊ ፍቻቸው ሲታይ ለአላህ ክፍለ አካል ያለው የሚያስመስሉ እማሪያዊ ፍቻቸው አይፈለግበትም ማለት። አንድ ሰው ሩቅ ሆኖ እኮ ከአንተ ሩቅ ሆኖ እኔ እኮ አባትክ ነኝ፣ እኔ ለአንተ ከማንም በላይ ቅርብ ነኝ ቢል አንድ ሰው ብድግ ብሎ ቅርብ ነኝ ብሏልና አጠገቤ ነው ብሎ አይፈልግም። ምክንያቱም እማሪያዊ ፍካሪያዊ ፍቺ የሚባል ነገር አለና ይሄን ዕቃ ጠብቅልኝ ለማለት እዚህ ዕቃ ላይ አይንህን ጣልበት ቢል አይንህን አውጥተህ ጣልበት ብሎ አይረዳም። መኪና ለመግዛት እጅ አጠረኝ ቢል ይሄ እጅ የሚባለው ነገር እጁ አጥሯል ማለት ነው፣ እኔ ያወጣልሃለሁ፣ ችግር የለውም ከኪስክ እኔ ያወጣልሃለሁ ወይ ከባንክ ቤት ላ አይልም። ገንዘብ የሚለው ትርጉም ይመጣልን፣ በገንዘብ በሚል ትርጉም ይመጣልና ኢትዮጵያ ሙሉዋ ለምሳሌ በጠቅላይ ሚኒስተር እጅ ስር ናት ቢል ጠቅላይ ሚኒስተር የሚባለው ግዙፍ እጅ አለው ግን የኛን አይመስልም፣ ምን አይነት እንደሆነ አላቅም አይልም። አማርኛን የሚያውቅና ጠቅላይ ሚኒስተርን የሚያውቅ እንደዛውም ህግ ፊት አቀርብሃለሁ ሲል አንድ ሰው ህግ ፊት አለው ማለት ነው ግን የኛን አይመስልም አይልም። ህግ የሚባለውንና ፊት የሚባለውን ነገር የሚያውቅ ማለት ነው። ለዛ ለአላህም ሚን ባቢል አውላ ለፍጥረት እንኳን ካላልን ይሄ አሁን በአማርኛ ምሳሌ ነው ያመጣውላችሁ። በአረብኛ ብዙ አመጣላችኋለሁ። ያለበለዚያ ቁርአን ሁለት እጅ ያለው ብለው ሊያምኑ ነው። ከዛ የኛን አይመስልም ይበሏ። እስቲ ቁርአንን አላህ በቁርአን ራሱ ገልጾልን ምን ብሏል? ላ የቲሂል ባጢሉ ባጢል አይመጣው። ያ ማለት ከመጀመሪያው እስከ መጨረሻው ብታዩት ቁርአንን መጋጨት ስተት የሚባል ነገር የለውም ነው የሚለው። ያን ሲገልጽ ግን አላህ ምንድነው ያለን? ላ የቲሂል ባጢሉ ባጢል አይመጣበትም ወደሱ። አሁን መምጣት የሚባለውም የእንቅስቃሴ መምጣት አይደለም የተፈለገበት። አያችሁ መምጣት የሚባሉ ቃላቶች። ለዛ ላ የቲሂል ባጢሉ ባጢል ወደሱ አይመጣም። ሚን በይን የደይሂ ቀጥታ ወደ አማርኛ ከፈታ ነው በሁለት እጆቹ መካከል ማለት ነው። ወላ ሚን ኸልፊሂ ከጀርባው። ቁርአን ሁለት እጅና ጀርባ የሚባል ነገር ያለው ነገር ነው እንዴ? በአላህ አይደለም። ለዛ ከጅማሩ ከመነሻው እስከ መጨረሻው ቁርአንን ብታዩት ስተት የሚባል ነገር የለውም ማለት ነው። መጋጨት የሚባል ነገር የለውም ማለት ነው። ያ ግን የተገለጸበት መንገድ በሁለት እጆቹና ከኋላው ቁርአን ባጢል አይመጣውም ነው የሚለው የቁርአን አንቀጹ ቀጥታ በእማሪያዊ ፍቺ ሲፈታ ማለት ነው። ዳውድንም ነብዩላህ ዳውድን አላህ ሲገልጻቸው በቁርአን ላይ ዘል አይዲ ያላቸው ብዙ እጆች ያላቸው ማለት ነው እማሪያዊ ፍቺው። ነገር ግን ይሄ አረብኛ ቃል ላይ አይዲ ተብሎ ኃይል የሚባል ነገር ይፈለግበታል ማለት ነው። ለዛ አላህም ነብዩን ሰለላሁ ዐለይሂ ወሰለም ነፍሴ በእጁ በሆነችው ጌታ ማለታቸው እጅ ያለው
ማለት ነው። ግን የኛን አይመስልም ሳይሆን የሚባለው በሱ ቁጥጥር ማለት ነው። ለዛ የዚህ አይነት ፍቺ አለ። እነኚህ ነገራቶች በደንብ መረዳት ይኖርብናል፣ ማስረዳትም አለብን። ለምን እዚህ ጋር ሰማን? ለምሳሌ አብዛኞቻችን ተረተናል እዚህ ጋር ለምን አንሰራም ቪዲዮ? ሌላ እኮ አይደለም የሚሰራውን ኮፒ ሊንክ ሼር ማድረጉ ብቻ ሳይሆን ለምን አሰሩ? እነሱ እኮ እየሰሩ ያሉት እኮ እነኛ እኮ እውቀት ኖሯቸው አይደለም የሚሰሩት። ጥሪ እኮ የሚያደርጉት ትልልቅ መሻይኾችን እኮ ጥሪ የሚያደርጉላቸው እኮ አንዳንዴ እንወያይ ወይ ደግሞ የሚተቿቸው እኮ እውቀት ኖሯቸው እኮ አይደለም። ዑለሞችም እኮ ዝም ያሉት እኮ ፈኢዛ ኻጠበሁሙል ጃሂሉ ቃሉ ሰላማ፣ ጃሂል በጅህልናው ላይ ሆኖ የጅህልና የሆነን ጥያቄ ጠይቆ ጅህልና ውስጥ እንትን ሲፈራገጥ ሰላመን ሰላማ ነው የሚባለው። ለዛ እናንተም ስሩ። እዚህ ጋር ስንት አላችሁ ዑለማዎች ከነሱ የምትሻሉ። ወላሂ ከነሱ ከሼኻቸው አንድ የተማሪ እናንተ ትሻላላችሁ። ለምሳሌ አንድ ይህችን የሰማና የተረዳ እችን አሁን ያወሯትን አላህ አምሳያ የለው። ታዲያ ቁርአንና ሐዲስ ላይ የመጡ እማሪያዊና ፈካሪያዊ ፍቺ የሚባሉ ነገራቶች አሉት። ለዛ ለአላህ እጅ እግር ተብሎ በእማሪያዊ ፍቺ አይፈለግበትም የሚለውን የተረዳ ሰው ለዋሃብያው ሼኽ ደሊል አቅርቦ ማሸነፍ ይችላል። አሁን ላይ ላሉ ዓለም ላይ ላለ ለዋሃብያ ዋናቸው አምጥቶ ዛሬ ላይ ብቻ አሁን የሰማውን ይዞ ተከራክሮ ማሸነፍ ይችላል። ምክንያቱም እነሱ ባህሪያቸው ይሰሩና የሆነን ነገር ዋሽተው ይሰሩና እገሌዎች እኮ እነኚህ ሱፍዬዎች እኮ እንዲናቸው ብለው ይሰሩና ይሮጣሉ። ከዛ ቀርበው ለመወያየት አይዘጋጁ፣ ይሮጣሉ። ሰዎቻቸውንም ያርቃሉ። ተው አትቅረቧቸው። ከቀረባቸውማ እኮ እነኚህ አህሉል ቢድዓዎች እኮ መሸወጃ ነገር እኮ አላቸው፣ የንግግርም እኮ ሲሕር አለ ምናምን እና አትስሟቸው ነው እኮ የሚሏቸው። ታዲያ እንደዛ ከተባለ ለምን ዑለማው ብቻ እንዲሰራ ዝም ትላላችሁ? ለምን እናንተም ቪዲዮ አሰሩባቸው? ሁላችሁም ስሩ። ባረከላሁ ፊኩም። ቪዲዮ እየሰራችሁ አጠር ባለመልኩ ሁላችሁም በቻላችሁት። አሁን ይሄ እማሪያዊና ፈካሪያዊ ፍቺ ብዬ ትንሽ ነው ምሳሌ የነገርኳችሁ። ብዙ ፍቺዎች አሉ፣ ብዙ ምሳሌዎች አሉ በአማርኛም ማለት ነው። እነኛን እያስረዳችሁ በቻላችሁት መልኩ ስሩ ማለት ነው። በጥቅሉ ነው። እናንተው ቁርአን ተፍሲር ውስጥ ገብታችሁ ከጥግ እስከ ጥግ ማዳረስ አይጠበቅባችሁ። እችን ኹላሷን ተረዳችኋት፣ አስረዱ ለሰው። ምክንያቱም ብዙ ክርስቲያኖች እኔ እፎይ ለምሳሌ ተረድቷል። ሙስሊሞች ምን አይነት እምነት እንዳላቸው ተረድቷል። ለዛ ነው ከነሱ ጋር የሚወያየው፣ ከነኚህ ሰዎች ጋር የሚወያየው ለዛ ነው። ለዛ አሁንም ጥሪ የምናደርገው ለነሁሱም ለሌሎችም ከክርስቲያኖች ጋር ውይይት ስታደርጉ መጽሐፎቻቸውን እየጠቀሳችሁ ስትወያዩ በዛ መልኩ ተወያያችሁ። ከዛ በኋላ ግን ስለ አላህ ግን ጥያቄ ስትጠየቁ ማታውቁትን ነገር አላውቅም፣ ለዚህ ጉዳይ ደግሞ ዓሊም አለ ከሱ ጋር ትገናኛላችሁ ብሎ ይበሉ ወይ ይማሩ ቀርበው። ለምን እስልምናን ያሰድባሉ? ባረከላሁ ፊኩም። ጥያቄ ያለው አሁንም መጠየቅ ይችላል። ባረከላሁ ፊኩም።